ሕይወተ ሥጋ መምህር እንተ ስመ ጥር ኮነ ተርጎመ በነሐሴ ውዳሴ ማርያም ድንግል ወዘማርያም ቅዳሴ ሊቀ ሊቃውንት ዕርገት አምጣነ መሐሮ ረቂቀ መጽሐፈ ሄኖክ ቅዳሴ። ነፍስ ከተራበች ሰፊ ቢላ ቤት ቢኖረው ምንም የመሰለ መኪና ቢኖረው ሌላም ብዙ ሀብት ንብረት ቢኖረው ነፍስ ከተራበች እነዚህ ሁሉ ኢምንት ናቸው። ምንም ለሱ ጉዳዩ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በእውነት የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። አስቀድሞ ለነቢያት ኦሪትን በትንቢት ያናገረ ኋላም ለሐዋርያት ወንጌልን ያስተማረ በሰለስቱ ምዕት ጉባኤ ተገኝቶ ጉባኤውን የመራና የመከረ ቤተ ክርስቲያን በደሙ የተከለ ለካህናት ስልጣነ ክህነትን የሰጠ ለምእመናን ንስሐን ቁርባንን የሰጠ አባታችን አምላካችን ይክበር ይመስገን። ሰላም እግዚአብሔር ይድረስላችሁ። እንደምንሰነበታችሁ እግዚአብሔር አምላካችን ፀሐይ ወጥቶ እስከሚጠልቅበት ድረስ የተመሰገነ ይሁን። እንግዲህ ክፍል 2 ጾመ ፍልሰታ የሚለውን በጥቂት ደቂቃዎች እየተነጋገረን እንቆያለን። ጾመ ፍልሰታ ሁለተኛው ባለፈው የቀጠለ ይሆናል። አይበዮሙ ለትሑታን ወአጽገቦሙ እምበረከቱ ለርሁባን። ትሑታን ሐዋርያትን ከፍ ከፍ አደረጋቸው ይላል። ትሑታን የተባሉ ሐዋርያት እግዚአብሔር አምላክ ተከትለው ትምህርቱን የተቀበሉ እነዚያን ከፍ ከፍ አደረጋቸው እግዚአብሔር ብላ እመቤታችን የጸለየችው ባለፈው የቀጠለ ነው። የእርሷ ጸሎት ከሁላችሁ ጋር ስለሚሆን ሁልጊዜ መልሶ መላልሶ መጸለይ እንደሚገባ ትሑታን እንድንሆን የሚነግረን ነው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋውን ይሰጣል ይላል። ለትሑታን ጸጋውን ይሰጣል። ጸጋን ከማግኘት ወዲያ ሌላ የለም። ትሕትናን እንደ ልብስ ታጠቁ ይላል ጴጥሮስም እዚያው አያይዞ። ትሑታን ከተባሉት አንዱ ስለሆነ ትሕትናን እንደ ልብስ ታጠቁት። መጀመሪያ ሁላቸውም ቢክዱ እኔ አልክድህም ብሎ በትዕቢት ተመክቶ አስመክቷቸው ነበርና አሁን ግን ከሁሉም የሚበልጠው ትሕትና ነውና ትሕትናን እንደ ልብስ ታጠቁ በማለት ሊቀ ሐዋርያት ጴጥሮስ ይነግረናል። ትሕትና ከሁሉ የሚያስፈልግ ነው። ለሰው ልጅ ትሑት መሆን መስዋዕቱ ለእግዚአብሔር መንፈስ የዋህ ልበ ትሑተ ወየዋህ ኢይሜንን እግዚአብሔር ይላል መዝሙር 50 ቁጥር 17። የተሰበረ መንፈስ የእግዚአብሔር መስዋዕት ነው። የዋህና ትሑት የሆነውን ልብ እግዚአብሔር አይንቅም ይላል። እግዚአብሔር አይንቅም፣ ምክንያቱም ራሱ ይህን ሰርቶናልና እኔ የዋህ ልቤም ትሑት ነውና ከኔ ተማሩ ማቴዎስ 11 ቁጥር 28 ላይ የምናገኘው ነው። ከኔ ተማሩ የዋህ ትሑት ስለሆነ እግዚአብሔር ለመጀመሪያ ጊዜ ሙሴን መምህር አድርጎ የላከው ትሑት ስለሆነ ነው። ዘኍልቍ 12:3 ላይ በምድር ላይ ካሉት ሁሉ እርሱ ትሑት ነበርና ይላል። ስለዚህ እርሱ ከሁሉ ትሑት ስለነበረ እግዚአብሔር መረጠው ነው። ሌላ ጉዳይ ከሙሴ ጋር የለውም። እግዚአብሔር ትሑትን ሰው ይፈልጋል ማለት ነው። ቅዱስ ያሬድ እመቤታችንን ጠባብ ወትሕት በቤተ መቅደስ ዘልህቀት ወለተ ዳዊት ቀጸበቶ በትምህርት ይላታል። በቤተ መቅደስ ያደገችው የዋህና አስተዋይ የሆነችው የዳዊት ልጅ በምልክት ከሰማይ የሚወርደውን እርሱን በምልክት ጠቀሰች ይላል እና ትሑት ስለሆነች እመቤታችንን መረጣት ነው። ሌላ አይደለም። ምርጫዋ ትሕትና ስለበዛ ነው። ሔዋን በትዕቢት ታብያ ነበር። አምላክነትን አገኛለሁ ትዕቢት ነው፣ በዚህ ወደቀች። ድንግል ማርያም ግን መልአክ መጥቶ ቢያነጋግራት እንኳ አሰበች። ወሀለየት ወትቤ ፎኖ ከመቱን ጋማሀይ ጣምሆ እንዲህ ያለው ምስጋና እንዴት ይቀበሉታል ብላ አሰበች ነው የሚል። ትሕትናዋ ብዛት ነው እና ትሑትም ስለሆነች እንሆ የእግዚአብሔር አገልጋይ ብላ አገልጋይ መሆኑን ባሪያ መሆንን ዝቅ ብላ ራሷን ስላደረገች እግዚአብሔርን ማግኘት ቻለች። ስለዚህ ዝቅ ያለ ትሕትናን የያዘ ከፍ ከፍ ይላል። ጌታችን ከፍ ከፍ ያለ ዝቅ ዝቅ ይላል ብሎ አስተምሮ ነበረ። ዲያብሎስ ከመላእክት በላይ ከፍ ከፍ ብሎ ነበረ እናውቀዋለን። ሀዜ መንጦ ላይ ታቅራቤ ስብሐት ተብሎ ነበረ።
ከመላእክት በታች አይደለም ከሰው በታች ያደረገ ውዱቅ ተብሎ ጋኔን ሰይጣን ተብሎ ከሰዎች በታች ጨለማ አልብሶ መቀመቃት። ድንግል ማርያም የሰው ልጅ ናት እናውቃለን። የሐናና የኢያቄም ልጅ ሰው ናት። ከሰው በላይ አይደለም ከመላእክት ከሊቃነ መላእክት በላይ እንድትሆን አደረጋት። ንጽሕና ቅድስና ትሕትናን ስለያዘች ላይ ያለውን ወደ ታች ያወርደዋል፣ ታች የነበረውን ወደ ላይ ያወጣዋል። እግዚአብሔር የሚያስደርገው የነጻነት ፈቃድ የተሰጠውን ተጠቅሞ ሰው እግዚአብሔር የሰጠውን ከፍ ከፍ ካደረገ የተሰጠውን ካከበረ ይከብራል፣ የተሰጠውን ሀብት ደግሞ ካላከበረ ይዋረዳል ነው እና ዋዝገቦሙ ለትሑታን አይበዮሙ ለትሑታን ዋዝገቦሙ በረከቱ ለርሁባን ከበረከቱ የተነሳ አጠገባቸው የሚል ነው። በረከት ማለት እግዚአብሔር አምላክ የሚሰጠው ሁሉም ለሰው ልጅ ስጋውን ደሙን ሰጥቶ የተራቡ ነፍሳትን አጠገባቸው ነው። የመጀመሪያው ለሰው ልጅ ጥጋብ የሚባለው ያ ነው። ከበሉ ከጠጡ በኋላ የማያስርብ የማያስጠማ እሱ ነውና፣ ሌላው ምግብ ግን ዳግም ያስፈልገናል። ስለዚህ ከበረከቱ የተነሳ አጠገባቸው። ስጋዊውን ለእስራኤል 40 ዘመን መና ከሰማይ ውሃ ከድንጋይ አውርዶ ሰጥቷቸዋል። በረከቱ ሁል ጊዜም ለሰው ልጅ የተሰጠ ነው፣ ዓለምን የሚመግብ ነው እና ቢሆንም ግን ያጠገበው ብቻ እግዚአብሔር በረከቱ የሚነገርበት ብቻ ሳይሆን ግን ረሃብ ይመጣል ውሃ ጥም ይሆናል ይላል አሞስ 8:11 ላይ። ረሃቡና ውሃ ጥሙ ግን የዘመን ረሃብ ውሃ ጥም አይደለም፣ እግዚአብሔርን ቃል አለመስማት ነው እንጂ ይላል። ስጋ ጠግቦ ነፍስ ብትራብ መልካም አይደለም። መጀመሪያ ነፍስ ስትረግብ ነው ትሩ። ነፍስ ከተራበች ክፉ መናገር ይመጣል። እብደት የሚሉት ልብስ ጥሎ መሮጥ ይመጣል። ነፍስ ከተራበች ሰፊ ቢላ ቤት ቢኖረው፣ ምንም የመሰለ መኪና ቢኖረው፣ ሌላም ብዙ ሀብት ንብረት ቢኖረው ነፍስ ከተራበች እነዚህ ሁሉ ኢምንት ናቸው። ምንም ለሱ ጉዳዩ አይደለም። ነፍስ ከተራበች ግን የነፍስ ጥጋብ ለስጋ ይተርፋል፣ የስጋ ጥጋብ ደግሞ ለልብስ ይተርፋል። እንደዚያ ነዋ እግዚአብሔር አምላክ ለቅዱሳን የነገራቸው። ነፍሳቸው ብርት ስትሆን ለስጋ፣ ስጋ ደግሞ ብሩህ ሲሆን ለነፍስ፣ ልብስ ደግሞ ሲተርፈው ለመቋሚያው ለጭራው ይተርፋቸዋል። ብዙዎቹ በስጋ ተዳሰው በልብስ ተዳሰው ያዳኑ አሉ። እንደገና ጭራቸው መቋሚያቸውም ያዳኑ ቅዱሳን ነው። ተረፈ ማለት ነው። ነፍስ ስለጠገበች ወደ ውጭ ይፈሳል። ጽዋውን ውጩ ነው እንጂ ውስጡ ነው እንጂ መታጠብ ያለበት ውጩ አይደለም ነው ያላቸው ለአይሁዶች። ጽዋውን ስታጥቡ ውስጡን መጀመሪያ ጠቡ፣ ዋናው የሚያስፈልገው ውስጡ መታጠብ ነው። መጠጣት እንዲቻላችሁ ውስጡን እጠቡ ብሎ ገስጿቸዋልና ነፍሳችን ስትጠግብ ነው። ያም በስጋ ወደሙ በቃለ እግዚአብሔር ከተጠገበች ነፍስ ሌላው ሁሉ ሰላም ይሆናል ማለት ነው እና በዚሁ አይነት ነው ያዕቆብ የተናገረው ምዕራፍ ዘፍጥረት 28 ቁጥር 20 ላይ እግዚአብሔር አምላክ ቢሆን ወደ አገሬ በሰላም ቢመልሰኝ እንደዚሁም ደግሞ የዕለት ምግብ ቢሰጠ እርሱ አምላክ ይሆናል በማለት ከማገኘው ሁሉ አስራት በኩራት ሰጣለሁ ብሎ ቃል ገብቶ የሄደው ሲመለስም ልክ የተናገረውን ቃል የፈጸመው ያዕቆብ እንደዚያ ነው። ጌታችንም ሲያስተምር የዕለት እንጀራ ስጠን ዛሬ ብላችሁ ጸልዩ ነው። ሲሳየነ ዘለለዕትነ ሀበነ ዮም፣ ዛሬ ስጠን ብላችሁ ጸልዩ ያለ ሥጋ ወደሙን ነው እንጂ እህል ውሃማ አሕዛብስ መች አጥተው ያውቃሉ? ይመግባቸዋል። ቸር አይደል? ቸር ነው ሁል ጊዜም ቸር ስለሆነ እና በረከት ያለው አንደኛ ጢሞቴዎስ 6:6 ላይ የዓመት ልብስ የዕለት ጉርስ ካገኘን ይበቃናል ይላል። የዓመት ልብስ የዕለት ጉርስ መልካም ነው፣ ሰው ሁሉንም እንዳያጣ። ነፍስ ግን በተለይ ከጠገበች ሰው ተደስቶ ይኖራል። እንደ አብርሃም ዕድሜ ጠግቦ ሞተ ከማለት ደርሳል። ዕድሜ አይጠገብም። አብርሃምን ብቻ ዕድሜ ጠግቦ ሞተ ይላል። ለምን? የፈለገውን ያሰበውን ሁሉን የልቡን ፈጽሞ ሞተ ማለት እንጂ ዕድሜ በስቶለት ማለት አይደለም። ከእርሱ የሚበልጥ ዕድሜ ያላቸው አሉ፣ እንዲህ አልተባሉም። እና ዋናው ነፍሳችንን በቃለ እግዚአብሔር በንስሐ ኑዛዜ አጥግበን ስጋችን ደግሞ የሚተርፈውን ደግሞ ቀስ በቀስ ፈልገን እንድናገኝ እንዲሁ ይመለከታል። በረከት አለ። በረከት ለሁሉ የሚሰጠው ነው። እግዚአብሔር አምላክ ለአብርሃም ከነገራቸው ከ7ቱ ስጦታዎች 4ቱ ለበረከት ነው። ዘፍጥረት 12 ቁጥር 1 ጀምሮ እስከ 4 7ቱን ሰጥቷል። አንደኛ ታላቅ ሕዝብ አደርጋለሁ፣ እባርክህም አለው፣ ስምህን አከብራለሁ፣ ለበረከት ሁን፣
የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ የምድር አሕዛብ በዘርህ ይባረካሉ የሚል 7 የበረከት ወይም ደግሞ ቃል ኪዳን ሰጥቷል ማለት ነው። ከነዚህ ከ7ቱ እባርክህም አለው ለበረከት ሁን፣ የሚባርኩህን እባርካለሁ፣ አንተ ብቻ አይደለም የምድር አሕዛብ ሁሉ በዘርህ ይባረካሉ የሚል ቃል ኪዳን የሰጠው በረከቱ ነው። የአብርሃም የልጅ ልጁ ያዕቆብ በረከት ካልሰጠኸኝ አልለቅህም ያለው በረከቱን እግዚአብሔር ሞልቶ የሰጠው በዚህ ነው። መንግሥተ ሰማያትን ትባርኩ ዘንድ የአባቴ ቡሩካን ኑ ብሎ እግዚአብሔር አምላክ የሚያስተምር የሚነግር። ስለዚህ በረከት ካገኘን ነፍሳችንም ስጋችንም እኩል ጠግቦ ይኖራል የሚለውን ይነግረናል። ወፈንዎ ወራቆሙ ለብዑላን ባለጸጎችንም ባዶ እጃቸውን ሰደዳቸው። እነዚሁ ጸሐፍት ፈሪሳውያን ባለጸጎች ነን ሕግ አዋቂዎች ነን የሚሉትን እነሱን ባዶ እጃቸውን ሰጣቸው። ብዑላን አላቸው። እንደዚሁ ስጋዊ ሀብት ስጋዊ እውቀት አለን ብለው ይኮሩ ነበርና እንደዚሁ ባዶ እጃችሁ ናችሁ፣ ምንም የያዛችሁት የለም ይላቸዋል። ሀብታም ወደ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ ያስተማረ ማቴዎስ 19:24 ላይ እንዲህ ያሉትን ነው። እንደ ጸሐፍት ፈሪሳውያን ያሉትን ምንም ሳይኖራቸው አለን የሚሉትን ባለጸጋ ወደ መንግሥተ ሰማያት ከሚገባ ባዶ እጁን የሚሄድ ነው ማለት ነው፣ አይገባም ነው። ስለዚህ እግዚአብሔር አምላክ በያዕቆብ መልእክት ምዕራፍ 5 ቁጥር 1 እናንተ ባለጸጎች ዋይ ዋይ ብላችሁ አልቅሱ፣ ልብሳችሁን ብል በልቷልና ወርቃችሁ ብራችሁም ዝጓልና ይላል እና ባለጸጎች እንዲህ ያሉትን እንደ ጸሐፍት ፈሪሳውያን ያሉትን የገሰጸበት አንቀጽ ነው ማለት ነው። ሌሎችን እንደዚሁ ደህና የሆኑት እንደ አብርሃም እንደ ኢዮብ ያሉትን ደግሞ እግዚአብሔር አምላክ ሁሉንም ይሰጣል፣ ድህኑ አይደለም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ባለጸጎች ደግሞ እንደዚሁ በመልካም ምግባረ ሰናይ እንዲሄዱ ምከራቸው ይላል። በምግባረ ሰናይ እንዲሄዱ እንዲመጸውቱ። ባለጸጋ ማለት የእግዚአብሔር አሳላፊ ማለት ነው። እግዚአብሔር የሰጠው እንዲሰጥ እንዲያስተላልፍ እግዚአብሔር አሳላፊ አድርጎ ያቆመው ማለት እንጂ ሀብት ከባህሪው እንዳይደለ ያውቅ ዘንድ ይገባል። ስለዚህ ካካፈለ ከሰጠ ግን የአብርሃምን የኢዮብን ዋጋ ያገኛል ማለት ነው። እግዚአብሔር ያነዲ ወያብዕል የሐስርሂ ወያከብር አንደኛ ሳሙኤል 2:7 ላይ እግዚአብሔር ያበለጽጋል፣ እግዚአብሔር ያደህያል፣ እግዚአብሔር ያጎሰቁላል፣ እግዚአብሔር ያከብራል፣ ወደ ሲኦልም ያወርዳል ያወጣል በማለት ሐና ትነግረናለች ማለት ነው። እይትመካ ባዕል በብዕሉ ወይትመካ ኃያል በኃይሉ ይትመካ ጠቢብ በጥበቡ የሚለውን መዚያው አያይዛ ስለ ሀብታም፣ ስለ ጥበበኛ እውቀት፣ ስለ በጉልበቱ የሚመካ እንዲሁ ሁሉ ሰው ከባህሪው ያገኘው ነገር የለም፣ ሁሉም የእግዚአብሔር ጸጋ ናቸውና ከእግዚአብሔር ካገኘህ ዘንድ እግዚአብሔርን አስበህ ኖር ለማለት ታስተምረናለች እናታችን ሐና ማለት ነው። እና ብዑላን የተባሉ ወታመነ በብዝሃ ብሉ ወተሐየለ በከንቱ ይላል መዝሙር 51:7 ላይ በኃይሉ ተማመነ ወታመነ ኃይሉ እና ወታመነ ወተሐየለ በከንቱ ነው። በከንቱም ተበረታታ፣ እንዲሁም ደግሞ በሀብቱ ኮራ በማለት አይሆንም። ቢል ለመበዝ አይታይቢው ልበክሙ፣ እባካችሁ ሀብት ቢበዛ ልባችሁን አታበዩ አትኩሩ እያለ ይመክረናል አባታችን ማለት ነው። የትፍርሆ ለሰብ ሶበ ይብዕል ወሶበ ይበዝ ክብረ ቤቱ እስመ ይነስ እምኔሁ ኩሉ አመ ይመውት። በሚሞት ጊዜ ሁሉንም መውሰድ አይችልምና ሰው በበለጸገ ጊዜ አትፍራው። በነፍስ አንድ ነው ድሃውም ሀብታሙምና። ሀብታም ነኝ ብሎ ምናልባት ወደ ሲኦል ልገባ እችላለሁ ባትሪ ይዤ ልሄድ ማለት አይችልም። 3 ክንድ ከስንዝር መግነዝ ክር ብቻ ነው ይዞ የሚሄደው። ድሃውም ልክ እንደዚሁ እና አትፍራው፣ በአካለ ነፍስ እንዳንተ እንደዚሁ ነውና። ሀብታም ስለሆነ እግዚአብሔር በሀብቱ ብሎ አያጸድቅም፣ ድሃም ስለሆነ ድሃ ነው ብሎ ግን እግዚአብሔር በሰጠው ድሃ በጉልበቱ ሀብታም በሀብቱ ይባላልና እግዚአብሔር በሰጠው ጸጋ እግዚአብሔር ማገልገል ይገባል። ወተወክፎ ለእስራኤል ቁልኤሁ ወተዘከረ ሳህሎ ዘይቤሎም ወላበዊነ ለአብርሃም ወለዘሩ እስከ ለዓለም። ለአባቶቻችን ለአብርሃም ለዘሩ የማለው
ትዝ እያለው ብላቴናውን እስራኤልን ተቀብሎታል ብላ ጸሎቷን ትዘጋለች እመቤታችን ቅድስት ድንግል ማርያም። ማለትም ለአብርሃምና ለዘሩ ለአባቶቻችን የማለውን መሐላ ትዝ እያለው ብላቴናውን እስራኤልን ተቀብሎታል። አባቶች የተናገሩትን ተቀብሎ ያጸደቀ እግዚአብሔር አምላክ ነው። ሙሴ እስራኤል በበደሉ ጊዜ ዘጸአት ምዕራፍ 32 ቁጥር 14 ላይ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ስለ ማልክላቸው ስለ እነሱ ብለህ ማራቸው እባክህን ብሎ ሲጸልይ እግዚአብሔር ከተናገረው ቁጣ ምሯል፣ እስራኤልም ድነዋል። ስለዚህ ሙሴ አብርሃም፣ ይስሐቅ፣ ያዕቆብ ከሞቱ በኋላ ስለ እነሱ ጸልዮ ሕዝቡን እንዳዳነ ኤልያስም እንደዚሁ አንደኛ ነገሥት ምዕራፍ 18 28 ላይ እሾም እሸለም ብዬ አይደለም እግዚአብሔር ሆይ ስምህ እንዲታወቅ ነው እንጂ እነዚህ አሕዛብ እንዲያምኑ ከሰማይ እሳት ወርዳ ትብላ አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ ብሎ ሦስቱን አባቶች ሲጠራ ከሰማይ እሳት ወርዶ መስዋዕቱን በላለት ይላል። ስለዚህም ሐሰተኞች ነቢያት አፈሩ፣ እንዲገደሉ ተደረጉ በፈለገ ቂሶን። እስራኤል አማኞች ደግሞ ተደሰቱ። በኤልያስ መስዋዕት እግዚአብሔር ምልክት አሳየ። ነቢዩ ዳንኤልም ይሄ ነው። በእንተ አብርሃም ፍቁርከ ወእንተ ይስሐቅ ቁልኤከ ወእንተ እስራኤል ቅዱስከ እለ ተናገርኮሙ ትቤሎሙ ከመ ታብዘርዎሙ ከመ ኮከበ ሰማይ፣ እንደ ሰማይ ኮከብ እንደ ባሕር አሸዋ ዘራቸውን አበዛላችኋለሁ ብለህ የማልክላቸውን ስለ ወዳጅህ አብርሃም፣ ስለ ወዳጅህ ይስሐቅ፣ ስለ ቅዱስህም እስራኤል ብለህ ኢትምይት ኪዳነከ ወይታረቅ ምህረተከ እምኔነ፣ ቃል ኪዳንህን አትመልስብን ምህረትንም አታርቅብን እባክህን እያለ በለመነ ጊዜ እግዚአብሔር ሰምቶ ለእስራኤል ምህረት ቸርነት ልኳል። ተረፈ ዳንኤል ምዕራፍ 13 መመልከት ነው። እነዚህ ሁሉ አባቶች የጸለዩትን ሰምቶ የዳነ ስትል ነው እመቤታችን። ወከመ ይዘከር ኪዳኖ ቅዱሰ መሐላሁ ዘመሐለ ለአብርሃም አቡነ፣ አባታችን ዘካርያስ የጸለየው ሉቃስ 1:74 ላይ ይሄ ነው። ለአባታችን ለአብርሃም የማለው መሐላ ቅዱስ ቃል ኪዳኑን ያስብ ዘንድ እግዚአብሔር አምላክ ይህን አደረገ ብሎ ይነግር። የእነዚህ ሁሉ አባቶች ጸሎት ያረገው አብርሃም፣ ይስሐቅ፣ ያዕቆብን በመጥራት ነውና እርሷም አብርሃምን ዘሩን በመጥራት ጸሎቷን አሳረገች፣ ፈጸመች ማለት ነው። እና እመቤታችን ቅድስት ድንግል ማርያም የተናገረችው ይህ ታላቅ ጸሎት ሁሉም ሰው ሊጸልየው ይገባል። አባ ኤፍሬም ይህን 64 ጊዜ እየጸለየ ትምህርት ተገልጾለታል እና ወበሳድስ ጨምሮ ይህን ሁል ጊዜ 64 ጊዜ ጸልይ ነበር ይባላል። በዚያ ምክንያት 64 የሆኑ ውዳሴ ማርያሞች አንድ ውዳሴ ለአንድ ዓመት እያደረገ ለእመቤታችን ደርሶለታል። ይህ ታብዮ ነፍሴ ለእግዚአብሔር ከመጀመሪያ ጀምሮ እስከ መጨረሻው ድረስ የእመቤታችን ጋራ የተመሰሉ ሴቶች አሉ። አናጋሪው አንድ መንፈስ ቅዱስ ስለሆነ አንደኛ ቆሮንቶስ 11:4 ላይ መንፈስ አንድ ነው ይላል። መንፈስ አናጋሪው አንድ ስለሆነ ማርያም እህተ ሙሴ ወንድሟ ሙሴ በወንዝ ዳር በተጠበቀ ጊዜ በወደቀ ጊዜ ጠብቃ ለቤተ መንግሥት አብቅተዋለች። በዚያ እንዲያደርግ አድርገዋለች እና በኦሪትም ማርያም ለሚለው ስም ብሊት ማርያም የመጀመሪያ ናት። ሀዳስ ማርያምም ለሐዲስ ኪዳን ማርያም የሚለው የመጀመሪያ ናት ይላል መዝገበ ቃላት ኪዳነ ወልድ ክፍሌ። እና ማርያም እህተ ሙሴን ጠብቃ ለቤተ መንግሥት ከሄሮድስ መቅሰፍት እንዳዳነች ከፈርዖን መቅሰፍት እንዳዳነች ሁሉ ድንግል ማርያምም ልጇ ኢየሱስ ክርስቶስን ከሄሮድስ መቅሰፍት አድናለችና ይላል። ስለዚህ ማርያም ከማርያም ጋራ፣ ሙሴ ከኢየሱስ ጋራ፣ ፈርዖን ከሄሮድስ ጋራ፣ ሕፃናትም ከሕፃናት ጋር ሄሮድስ የጨረሳቸው ፈርዖን ወደ ወንዝ ያስጠላቸው ሕፃናት ጋር ይመሰላሉ ማለት ነው። እህተ ሙሴ ማርያም ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ብላ መስግና ነበረ። ዘጸአት ምዕራፍ 15 ቁጥር 20 የተመሰገነው ምስጉን እግዚአብሔርን እናመሰግነዋለን ብላ እንዳመሰገነች ድንግል ማርያም ታብዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ ብላ አመስግና ነበርና ምስጋናዋን ከምስጋና አንድ ያደርጋታል። በሁለተኛም ማርያምና ሙሴ በዕርጽኒት ወበመዝራዕት ርዕልት አውጽኦሙ ብላ ተናግራ ነበር። ዘጸአት 15:16 ላይ ሕዝቡን እግዚአብሔር አምላክ በጸናች ክንድና እንደዚሁም ከባድ ወርች ወይም ክንድ ሕዝቡን አወጣቸው ብላ ዘምራ ነበረ። ድንግል ማርያምም እንደዚሁ ሉቃስ
51 ላይ ወገብረ ኃይለ በመዝራኢቱ ክንዱ ነው። እዚያም ከዚህም ያለ በክንዱ ኃይል ታላቅ ኃይል አደረገ በማለት እመቤታችን ከዚያ ጋራ አመሳስለዋለች ማለት ነው። ማርያም እህተ ሙሴ ፈረሰ ወመስተጽነ ወረወ ውስተ ባሕር ብላ ተናግራ ነበረ። ዘጸአት 15 አሁንም 21 ላይ ነው። ድንግል ማርያምን አወዘሮሙ ለለያቢሁ ለልቦሙ ወነሰቶሙ ለኃያላን እመናብርቲሆሙ ፈረስና ፈረሰኛውን ስትል እንዲሁ ደግሞ ወነሰቶሙ ለኃያላን እመናብርቲሆሙ ዙፋንና ፈረስ አንድ ነው። ወደ ባሕር ጣለ እንዳለች ከዙፋኑ ገለበጠ በማለት አነጻጽረዋለች ማለት ነው። እህተ ሙሴ ማርያም ወደ ጭቀ እስራኤል እሰ ሀለፉ እንተ የብስ ማእከለ ባሕር ስትል ዘጸአት 15 19 ላይ ድንግል ማርያም ደግሞ ወተወክፎ ለእስራኤል ቁልኤሁ ብላ ስሙን በመጥራት አያይዘው አሰናስለዋለች ማለት ነው። እንደዚሁ መንፈስ አንድ ነውና ሐናም ሳሙኤልም የተናገረችው የእርሷን ይመስላል። በቀዳማዊ ሳሙኤል ምዕራፍ 2 ቁጥር 2 ላይ ወተፈሳይኩ ባድኅኖትከ ትላለች ሐና። በማዳንህ ደስ ይለኛል። ሰዎች መካን ናት ቢወልዷት እንጂ አትወልድ እንደ በቅሎ አትወልድም ከሚሉ ሰዎች ያዳንከኝ በድኅነት ደስ ይለኛል ብላ ስታመሰግን፣ እመቤታችን ደግሞ ወተትሐሰይ መንፈሴ በአምላኬው መድኃኔ ብላ ደስታውን ከደስታ አያይዘዋለች ማለት ነው። ሉቃስ 1:47 ሐናም ሳሙኤል እስመ አልቦ ቅዱስ ከመ እግዚአብሔር እንደ እግዚአብሔር ያለ ቅዱስ የለምና ስትል እንዲሁ ድንግል ማርያም አሁንም ወቅዱስ ስሙ ብላ ስሙ ቅዱስ እንደሆነ እግዚአብሔር ቅዱስ እንደሆነ ሁለቱም ተነጋግረዋል ማለት ነው። የሳሙኤል እናት ሐና አድከመ ቀስተ ኃያላን አቅነቶሙ ኃይለ ለድኩማን የኃይለኞችን ቀስት ሰበረ ለደካማዎችም ኃይልን አስታጠቀ ስትል የሳሙኤል እናት ድንግል ማርያም አሁንም ወነሰቶሙ ለኃያላን እመናብርቲሆሙ ኃይለኞችን ከዙፋኑ ገለበጠ በማለት አሁንም አራተኛ ሐና እመ ሳሙኤል ጽጉባነ ክልርህ ወርሁባነ ጸግቡ እንጀራ ጠግበው የነበሩ ተራቡ የተራቡም ደግሞ ጠገቡ ስትል ድንግል ማርያም ደግሞ አዝገቦሙ እምበረከቱ ለርሁባን ብላ ደግመዋለች። አናጋሪው አንድ መንፈስ ቅዱስ ሆነ መድገም ነው። ሁለቱንም አንድ አድርገው እነዚህ ቅዱሳት አንስት ከመቤታችን ገና ወደፊት ሳይደርሱ እህተ ሙሴ ማርያምና እመ ሳሙኤል ሐና የድንግል ማርያምን ድርሰት አስቀድሞ የተናገሩ ወይም ድንግል ማርያም የነሱን ደግሞ ተመልክታ በመንፈስ ቅዱስ የተናገረችው እውነቱ አናጋሪው ደራሲው አንድ መንፈስ ቅዱስ ስለሆነ ከመጀመሪያ እስከ መጨረሻ ተመሳሳይ ነው ማለት እንችላለን። ሐናና ድንግል ማርያም በዚህ በ15ቱ ነቢያት ሁለቱ ገብተው በየሳምንቱ እሁድ እሁድ የሚጸለዩ ናቸው። በትንቢት በመመሳሰል ብቻ ሳይሆን በእምነትም በልጠው ተገኝተዋል። ሐናም ሳሙኤል ስትጸልይ ስታለቅስ አይቶ ሰክረሻል ብሎ ሂጂ ስካርሽ አይበቃሽምን ብሎ ከተናገረው ከኤሊ ይልቅ በእምነት በልጣ ተገኝታለች። ምክንያቱም የልቧ ስብራት አይቶ ማወቅ ሲገባው ሰክረሻል ብሎ በመገሰጽ ከማሳዘን ይልቅ እርሷ ግን ልቧ የተሰበረባት ሴት ነኝ ጌታ ሆይ ብላ እግዚአብሔርን በትሕትና ስለጠየቀችው የፈለገችውን ሁሉ ሰጥቷታል። ስለዚህ ከሊቀ ካህናት በልጣ ተገኝታለች በእምነት። ድንግል ማርያምም በነበረው በዘመኑ ከነበረው ከሊቀ ካህናት ዘካርያስ ለመውለድ የሚያስችል ምክንያት ምሽት እያለው ትወልዳለህ ቢባል አልወልድም ብሎ ከመላኩ ጋር ተከራክሮ አንደበቱ ከተዘጋው ይልቅ እሷ በልጣ ተገኝታለች። ምክንያቱም ያለ ወንድ መውለድ እንደማይቻል እየታወቀ ከእርሷ በፊት የሌለ ከእርሷ በኋላም የማይሆነውን ያለ ዘራ ብእሲ ትወልጃለሽ ስትባይ እንዳልከኝ ይሁነኝ ብላ ማመኗ ከዘካርያስ እንድትበልጥ ያደርጋል። ስለዚህ ሐናና ድንግል ማርያም ከሊቀ ካህናት ኤሊ ከሊቀ ካህናት ዘካርያስ የበለጡ በእምነታቸው ስለሆነ ስለዚህ ነው ቅድስት ኤልሳቤጥ ምንድነው ያለች? ወብፅዕት አንቲ እንተ ተአምኒ የምታምኚ አንቺ ብፅዕት ነሽ ብላ እምነቷን ከፍ ከፍ አድርጋ የተናገረችው። ዕብራውያን 11 አባቶችን ሲዘረዝር አብኤል በእምነት እንዲሁ ሞተ ብሎ እስካሁን ድረስ ይናገራልና ይላል። ኖህን እንደዚሁ ሄኖክን በእምነት እያመጣ እየጠቀሰ በእምነታቸው ዘርዝሯል። አብርሃምን ሳራ በእምነት ጸነሰች እያለ በእምነት ያላቸውን አባቶች እስከ 32 ላይ ያለው እያንዳንዱን እምነት እየገለጸ ጠቅሷል። ግን ከነዚህ ሁሉ እምነት የሚበልጠው
የድንግል ማርያም ነው። ከነ ሙሴ በእምነት የፈርዖን የልጅ ልጅ እንዳይባል እምቢ አለ። በእምነት እምቢ አለ ተብሎ ከተጻፈው ከሙሴ ይልቅ የእመቤታችን እምነት ከሁሉ በላይ በመሆኑ እንደዚሁ ይነገራልና በእምነት ውስጥ ከተነገሩት ከአባቶች ሁሉ እርሷን የሚያህል እምነት ያለው የለም ማለት። እግዚአብሔርን ከሰማይ በድንግልና በንጽሕና መጥቀስ እግዚአብሔር ይገደዳል ይላሉ አባቶች። በንጹሕ ልቡና በንጹሕ ንጽሐ ነፍስ በተሰጠው እግዚአብሔርን ንጹሕ ሆኖ ከለመነ ሁል ጊዜ በሱባኤና በስግደት ከጠየቀ ልቡናውን ንጹሕ አድርጎ እግዚአብሔር ይገደዳል። ሰውየው የፈለገውን ግዴታ የመስጠት ችሎታ አለው። ንስሐ ሳንገባ እንደዚሁ ሱባኤ ሳንይዝ ዝም ብለን ጀምረን እየተውነ ከሆነ ግን እንኳን ጽርሐ አርያም ሊደርስ ከቤታችን ቆርቆሮ በላይ አይወጣም። ምክንያቱም ያቋረጥነው እኛ ነና እምነታችንን ያጎደልነው ማለት ነው። እና እመቤታችን ቅድስት ድንግል ማርያም ብፅዕናዋን፣ ነቢይነቷን፣ እምነቷን አጠቃሎ የያዘው ይህ ምዕራፍ በመሆኑ የራሷ ድርሰት ስለሆነ እንድታነቡ አሳስባለሁ። አንድ ዛምላቼ ቅኔ እንበልና አምና ለሕፃናት እኔ የዘረፍኳት ናት። በተዘረፈችው በዚያቺ እንጨርሳለን። ምን የምትል ናት? ሕይወተ ሥጋ መምህር እንተ ስመ ጥር ኮነ ተርጎመ በነሐሴ ውዳሴ ማርያም ድንግል ወዘማርያም ቅዳሴ ሊቀ ሊቃውንት ዕርገት አምጣነ መሐሮ ረቂቀ መጽሐፈ ሄኖክ ቅዳሴ። ለጀማሪዎች የምትሆን ስም እና ወርቅ ነው። ሕይወተ ሥጋ መምህር እንተ ስመ ጥር ኮነ ስመጥር የሆነ የሥጋ ሕይወት መምህር ተርጎመ በነሐሴ በነሐሴ ተረጎመ። ምኑን? ውዳሴ ማርያም ድንግል ወዘማርያም ቅዳሴ ውዳሴ ማርያምንና ቅዳሴ ማርያምን ስመጥር የሆነ መምህር የሥጋ ሕይወት ተረጎመ፣ በነሐሴ ተረጎመ። ምን ነው? ሊቀ ሊቃውንት ዕርገት አምጣነ መሐሮ ረቂቅ የሆነ መጽሐፈ ሄኖክ ቅዳሴን ሊቀ ሊቃውንት ዕርገት አስተምሮታልና ነው ስም። አንድ የሊቃውንት ሊቅ የሆነ አስተምሮ ራሱን አህሎ ራሱን አስመስሎ ይወልደዋል። ከዚህ በኋላ ነሐሴ 1 ጀምሮ እስከ 15 ውዳሴ ማርያም ቅዳሴ ማርያም እየተረጎመ ለምእመናን ያብራራል፣ ያስደስታል ማለት ነው። ታሪኩን ያደርሳል። ስም ነው ወርቁ። የድንግል ማርያም የሥጋ ሕይወት ማለት የድንግል ማርያም የሥጋ ሕይወት ትርጉሙን በነሐሴ ያገኘ። ምንም እንኳ ጥር 21 አረፈች ብትባል ዋና ትርጉሙ እውነቱ የሚነገረው ነሐሴ 16 ተነሳች አረገች የምንልበት ነው። እንተ ስመ ጥር ኮነ ብሎ የጥር የሞተችበትን ለማሳሰብ ነው። ተርጎመ በነሐሴ ያለው ደግሞ በነሐሴ የሚተረጎምበትን ወይም ደግሞ የሥጋዋ የነፍሷ ሕይወት የሚነገርበት ወር መሆኑን ለማሳሰብ ነው። ቅዳሴ ማርያም ውዳሴ ማርያም እንዳለ ህብር ነው፣ ምሳሌ አይፈልግም። ሄኖክ የተባለው ግን 7 ዓመት በእግረ ደብር ሱባኤ ገብቶ ጸልዮ አካሄዱን ከእግዚአብሔር ጋር ስላደረገ ይላል። በዚህ ዓለም የኖረው 365 ዕለታት ማለትም እኛ 1 ዓመት የምንለውን ሄኖክ ደግሞ እድሜ ልኩን ኑሮባቸው በእኛ ዕለታት በሄኖክ ዓመታት ሆነው ተቆጥረውበት በዚቺ 365 ዕለታት ሲሞሉ ወደ ብሔረ ሕያዋን በሕይወት አድርጓል ይለልና እንደ ሄኖክ ሥጋ የእሷ ሥጋም ተሐድሶ ያገኘበት ሄኖክ ማለት አዲስ ማለት ነውና ዕርገት ሄኖክን እንደወሰደ እርሷንም ደግሞ ያረገችበትን እንረዳለን የሚለውን የሚነግረን ይሆናል ማለት ነው። እግዚአብሔር አምላካችን የሰማነውን በልቡናችን ያሳድርብን። ይብቃን፣ ይቆየን። ሰላም እግዚአብሔር ከሁላችሁ ጋር ይሁን።